ሶስት ወጣት አናብስት በዚህ መልኩ አስተዋውቋል። ሶስቱ አናብስት የሚባሉት የእንግሊዝ ብሔራዊ ቡድን ተጫዋቾች ናቸው። ሶስት አንበሳ ነው ምልክታቸው አይደለ? አሁን ግን ምላችሁ ሶስቱ ወጣት አናብስት ናቸው። የእንግሊዝ ብሔራዊ ቡድን የመጪውን ዘመን ከዋክብት ከወዲሁ አግኝቷል። ሁለቱን ታውቋቸዋላችሁ። አንደኛው ደግሞ ሰሞኑን ስሙ በደንብ እየተነሳ ይገኛል። ማክስ ዶመን እና ሪዮ ኤንጉሞዋ እነዚህ ይታወቃሉ። ዶመን በአርሰናል፣ ሪዮ ኤንጉሞዋ ደግሞ በሊቨርፑል። ጄጄ ጋብርኤል ግን በማንቸስተር ዩናይትድ ደግሞ የሰሞኑ መነጋገሪያ ርዕስ ሆኗል። ጆሴፕ ጁኒዮር ጋብርኤል ይባላል ወጣቱ ተጫዋች። በመካከል የምትመለከቱ ነው። በርካታ ወራት ከማንቸስተር ዩናይትድ ዋናው ቡድን ጋር ልምምድ እየሰራ ያለ ገና ኦክቶበር ሲመጣ በጥቅምት ዕድሜው 16 የሚሞላ ገና ወጣት ነው። እንዲህ ያሉ የ15 የ16 ዓመት ልጆች አሁን እንደ አሸን እየፈሉ ነው በእንግሊዝ ክለብ አካዳሚዎች ውስጥ። የዚህ ሚስጥር ምንድን ነው? እሱ ራሱን የቻለ ሌላ ጉዳይ፣ ሌላ ትኩረት የሚፈልግ ነው። ግን ማን ዩናይትድ ከአካዳሚ ተጫዋቾችን በማሳደግ በኩል መቼም ታሪክ ያለው ነው፣ አይታማም። አሁን ግን የማንቸስተር ዩናይትድ ዋና ቡድን አሰልጣኞች እነ ማይክል ካሪክ እነ ስቲቭ ሆላንድ በዚህ ወጣት ተጫዋች ብቃት በጣም ተደምመዋል። የእንግሊዝ ከ16 ዓመት በታች ብሔራዊ ቡድን ተጫዋች ነው። አሁን ለዚህ ዓለም ዋንጫ ይደርሳል የሚል የማይሆን ነገር አልናገርም። ግን ከ4 ዓመት በኋላ ለሚደረገው የዓለም ዋንጫ ግን ከ4 ዓመት በኋላ ለሚከናወነው የእንግሊዝ ብሔራዊ ቡድን ውስጥ ሊካተት ይችላል የሚል ግምት ተሰጥቶታል። ይሄ ብቻ አይደለም። ስለ እርሱ ቴክኒካዊ ግምገማዎችን የሰሩ ስካውቶች የወደፊቱ ባሎንዶር አሸናፊ ያሉትም አሉ። ማን ዩናይትድ ሬድ ዴቪልስን የምትደግፉ ስለ ጄጄ ጋብርኤል ወይም ጆሴፍ ጁኒየር ጋብርኤል ይህንን ስም መርሳት የለባችሁም። በደንብ ልታስታውሱት የሚገባ ስም